የፈኪ ጥፋት ምንድነው? ኢሳም እንደዛ እንደ ቆሻሻ ይወረወርካት ያመሃል እንዴ? ትንሽ ለሴት ልጅ ክብር የለም እንዴ? ጥፋቷ ምንድነው? አንተ ከማንም ሴት ጋር ቪዲዮ ስትሰራ ነበር እንዴ? ሰላም ጤና ይስጥልኝ ውድና የተከበራችሁ የስለ ህይወት ሚዲያ ተከታዮች፣ እንግዲህ ዛሬ በፈኪና በኢሳም ጉዳይ ነው የመጣሁት። በነገራችን ላይ ስለምታበረታቱኝ አመሰግናለሁ። አሁንም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ ማለት ነው። እና በቀደም ዕለት እንገናኝ። እኔ በሚዲያ እኔ ወደዋለሁ፣ በጣም ነው የማፈቅረው። ነገር ግን እሱ ላይ ያፈቅረኝ ይችላል፣ ግን እኔ አፈቅረዋለሁ ችግር የለውም ብላ በሚዲያ ትናገራለች፣ በቲክቶክ ማለት ነው። ከዛ በኋላ ተገናኙ ማለት ነው። ሲገናኙ እንዴት ነው እሷ ሰላም ልትለው ስትሄድ እንዴት ነው እንትን ያላት የኔ ቅፍ ልታደርገው ስትል ማለት ነው ልክ እንደ ቆሻሻ ወደዛ ውርውር አደረጋት ማለት ነው። ለምን እንደዚህ ይደረጋል እንዴ? ከዚያኛዋ ሴት ጋር ሳትጋባ አይደል እንዴ ስትላላስና ስትሳሳም ቪዲዮ ስትሰራ የነበረው ከኢክራም ጋራ ማለት ነው። ኢክራም እኮ አሁንም ፍቅርን እኮ ተቀበለችም። ጥፋቷ ምንድነው? አንዳንድ ሰው ልጅ ምቀኛ እግዚአብሔርን ማለት ነው። ፈኪ በጣም ትበልጣችኋለች ማለት በጣም ቆንጅዬ ናት። በቃ በጣም ማለት ነው። በልጅነቷ ብዙ ነገሮችን አሳልፋለች። በነገራችን ላይ ማለት ነው። በነገራችን ላይ አንድ ነገር ልንገራችሁ። ሶሻል ሚዲያ ላይ ህይወታችሁን አታምጡ። በቃ ማለት አታምጡ ሳይሆን ሶሻል ሚዲያ ላይ የሆነ ነገር ያላችሁ ህይወታችሁን አትናገሩ። ይች ልጅ አሁን ከማን ያዘው ላይ ማለት 3 አገባው ቤተሰቦች ሳይፈቅዱ አጋቡኝ እኔ ብዙ ነገሮች ተሰቃየው ብላ ነው በዛ ነው የመጣችው። አሁን ማለት ነው አራተኛ እሱ ልታደርጊ ነው። አራተኛ እሷ ምንድናት? እሷ እኮ በልጅነቷ ነው የተዳረች አይደል እንዴ? በልጅነቷ ነው የተዳረች አይደል እንዴ? ስለዚህ አሁን ነፍስ አውቃለ የፈለገችውን መውደድ የፈለገችውን ማፍቀር መብቷ ነው። እናንተ ከፈለጋችሁት ጋር ትሁን ማለት የለባችሁም። ምን ሆናችሁ ነው? አብረው ከምሰራው ልጅ ጋር እኮ ከሱ ጋር እኔ ፍቅር የለኝም። በቃ እህትና ወንድም ነን እንጂ ለሱ ፍቅር የለኝም። እሱ ለኔ ይኖር አላውቅም። ነገር ግን ናክነኔ ለሱ ፍቅር የለኝም ማለት እናንተ ደግሞ ይሄን መረዳት አለባችሁ እንዴ። ሙስሊም ስለሆነ እሱ እጅ አይጨብጥም። ከኢክራም ጋር እየተለጣጠፈ አይደል እንደ ቪዲዮ የሰራው ከሷ ጋር። ታዲያ መቼ ኒካ አሰራ? መቼ እንትን አደረገ ማለት ነው? ለምንድን ነው በቃ እሷ ላይ ጫና እንትን የሚልባት? ወድሃለሁ ስላለኝ አንቺ ሴት አሰዳቢ ሹሃዳ ለሽ ለምን ጥፋቷ ምንድን ነው? አልገባኝም። ወድሃለሁ ስላለች መብቷ ነው። እሷም እኮ ትናንትና መልስ ሰጣለች። ችግር የለውም በቃ ለሰደብ የተለፋበት ነገር የተሰደብኩበት ነገር ነገ ነው ጥሩ ነገር የሚገጥመኝ ብላለች። ስለዚህ እናንተ ቀናታሞች ምክንያቱም በሷ ተቀኑባታላችሁ ማለት ነው። በጣም ቆንጆ ናት በጣም ማለት ነው። ሁሉም ወንድ ነው እሷን እንትን የሚለው የሆነሽ ቀን ማለት ነው። ምን አለ ማለት 3 ወንዶች ምናምን ማለቱን ትታ የማልፈልገው ሰው አጋብተውኝ ተሰቃየሁኝ ብላ ያን ቪዲዮ ራሱ እንትን ብትል ጥሩ ነበር። 3 አጋብቶ የማልፈልጋቸው ወንዶች ናቸው ስላለች እሷን ለመስበር እሷን ዝቅ ለማድረግ እኔ እኮ ወንዶች እኮ አይደለም የሚገርመኝ ሴቶቹ ማለት ነው። የሴት ምቀኛ ቲክቶክ ላይ ማለት ነው። የሴት ምቀኛ እንዴ ምን ሆናችሁ ነው? ምን ታድርጋችሁ ይች ልጅ? እሱ ደግሞ በጣም ይገርማል። እግዚአብሔር ኢክራም ራሱ ይሻላለች። ለምን እንደዚህ ያወረወርካት? ለምን ሴት ልጅ እኮ ናት። እንዴት አደርጋታለሁ ደግሞ ሲጀመር ካልፈልክ ለምን አገኘሃት አንተ? አይ በቃ ሙስሊም ነው ለሴት ልጅ እንተ ከኢክራም ጋር ለምንድን ነው ሲለጣጠፍ የነበረው? አስመሳይ። እሷ ወድሃለሁ ስላለች መወደድ ጸጋ ነው፣ ችግር የለውም ትውደድህ። አንተ ካልፈልክ እሷን እንደ ቆሻሻ እንትን ማለት የለብህም። ለምን ይቺ እኮ ሴት እህታችን ነች። ቅስሟን ስብር ልታደርጉ እንትን የምትሩ ሰዎች ግን ማለት ነው ምን ሆናችሁ ነው? በሰላም ነው? ኧረ ተው አንዳንድ ጊዜ ማለት ሴት ለሴት ማለት የምቀኝ እዚህን ያለ ሴት ለሴት በቃ ሴት ስትለወስ ሴት ሲያምርባት ሴት እንትን ስትል ለምንድን ነው እንደዚህ የሚከፋችሁ? ለምን ምን አደረገች ይች ልጅ? እወደዋለሁ ብላ እሱ ከአብረው ቪዲዮ ከምሰራው ጋራ እሱ ራሱ በጣም ተናደደ። እንዴት አንተ እንዴት ታደርጋለህ? እንዴት እንደቆሻሻ ታያታለህ? እንዴት ለሷ ክብር የለም? ምን አጠፋ? ምንድነው ጥፋቱ? እወዳለሁ መወደድ ጥፋት ነው እንዴ? መወደድ እኮ ጥፋት አይደለም። መውደዷ ጥፋት አይደለም። መውደዷ መብቷ ነው። አንተ ደግሞ አለመቀበል መብት ነው እንጂ እሷን እንደዛ የማድረግ እንትን የለህም፣ መብት የለህም። እንዴ ጉድ እኮ ነው።
ለምንድነው አንዳንድ ሰዎች ማለት የሆነ ስትወደዱ እንትን ከክራም ጋራ ከሷ ጋር እየተለጣጠፍካል ነበር እንዴ? አሁን ከሷ ጋር ምን የተለየ ነገር አለ? እኔ በጣም ሴት እንደመሆኔ በጣም ተሰምቶኛል። አንዳንድ ሴቶች ደግሞ እንትኖች ማለት ነው የሴት ምቀኛ ሴት ልጅ ለሴት ለሴት ለምንድነው የማይተዛዘነው? ወንዶች ለወንዶች እኮ በጣም ብልጦች ናቸው ማለት ነው። በቃ በጣም አይሰዳደሙ ሚዲያ ላይ ማለት ነው እንዴት እንደሚሰዳደቡ ስበሱ። ይቺ ልጅ ምን ታድርግ? ምንድነው ጥፋቷ? አሁንም ሚሳም እኔ ምን ነገር ይቅርታ ጠይቅ፣ እግዚአብሔርን ይቅርታ ጠይቃት፣ ይቅርታ ጠይቃት። ፈኪ በጣም ከፍቷታል ማለት እሷ ምን አለች? እሷ ችግር የለውም ማለት ሰደብ ኖርማል ነው አለች። ለምን እኔ ወደዋለሁ፣ ለምን አፈቅረዋለሁ፣ እኔ ነገ ወደ እኔ ሊመጣ ይችላል። ደግሞ የተለፋበት ነገር ነው የሚጣፍጠው እንጂ ያልተለፋበት ነገር ምንም አይጣፍጥም አለች። ገባችሁ አይደል አባባሌ? ገብቷችኋል አባባሌ? ስለዚህ እናንተ እንደዚህ የምታደርጉ ሰዎች ማለት ነው በቃ አይዞ እንደዚህ አርጋት በዚህ ወጡ በዚህ ገብጡ። ለምን እህታችን እኮ ናት። ምን አደረገቻችሁ? ምን አደረገቻችሁ እንዴ? እና ማለት ነው የአብራት የሚሰራው ልጅ ራሱ በጣም ተናዷል። እግዚአብሔርና ለምን እንደዚህ ያደረግ? ስለዚህ ውጣና ይቅርታ ጠይቅ። ነውር ነው፣ አይደረግም እንደዚህ። ሴት ልጅ ግን ወዴታች የምታደርጉ በዚሁ አጋጣሚ ሚዲያ ላይ አውኛው እንወጣለን ማለት ግን ሚዲያ ላይ ስትወጡ ማለት ነው ህይወታችሁን፣ ልጆቻችሁን፣ ባሎቻችሁን ህይወታችሁን አታምጡ። በቃ አንድ ሰው ሚዲያ ላይ ከወጣ ይበቃል። በጣም ሚዲያ ማለት በጣም መርዝ ነው ማለት መርዝ ታውቃላችሁ። የሆነ ሰዓት ይገላችኋል ማለት ነው። አሁን ይቺ ልጅ ማለት ነው በዛ ሰዓት 3 ፈተው ስትል አራተኛ ልታደርጊ ነው እንዴ እያላችሁ እሷን ወደታች ዝቅ ለማድረግ ከሚዲያ ለማስፋት የማታደርጉት ነገር የለም። እሷ የፈለገችው መውደድ ደግሞ ፍቅር ደግሞ አይ እኔ እናፈቅራለሁ ይሄን አላፈቅርም ብላችሁ አይደለም ትምይዛችሁ እናንተ መርጣችሁ አይደለም። ስለዚህ የዚች ልጅ ጥፋት ምንድነው? ምንም ጥፋት የለባትም የዚች ልጅ ጥፋት ማለት ነው። ስለዚህ አንዳንድ ሰዎች እንደዚህ መታደርጉ በእውነት ፈጣሪን ፍሩ። እንደዚህ አታደርጉ እንዴ! ጉድ እኮ ነው። ምን ሆናችሁ ነው? ነውር ነው። እንደዚህ አይደረግም። በሰው ህይወት ላይ እንደዚህ መጫወት፣ ሴቶች ራሱ ሴት ለሴት ምቀኝነት። ፈኪ የኔ ንግስት ማለት ነው። አንቺ በቃ ንግስት ነሽ። ምንም ኮመንታተሮች ምናምን እንትን አትበይ ማለት ነው። ወደፊት የምትወጂ ከሆነ ወደፊት ሂጂ። ደግሞ ጾለት አድርጊ፣ ዱአ አድርጊ በሃይማኖትሽ። አንድ ቀን ወደ አንቺ እየተንከሳከሰ ይመጣል ማለት ነው። አሁን ዛሬ እሱ በቃ ታዋቂ ነው። ያቺም እኮ አልፈለገችውም ሞዘዝ እያለ ያቺ ኢክራም እኮ ምንም እንትን አላለችው፣ እሺ አላለችው። መሀል ላይ ተዋሉ ነው ያለው። ስለዚህ አንቺ ወዳለው ብትዩ ምን ችግር አለው? ስለዚህ አንቺ ካላማሽ ፈቀቅ እንዳትይ፣ ካላማሽ እንትን ባት ጀግና ነው መሆን ያለብሽ። ካሰብሽበት እንትን በይኮንማ ሰው እናት ምንም አያመጣም። ስለዚህ አንቺ ካሰብሽበት እንትን በይ። ስለዚህ ሴት ለሴት እኛ መደጋገፍ አለብን። ለምንድን ነው እንደዚህ የምታደርጉት? በቃ እንደግፋት እህታችን እንዴ። የሩታ ታዲያ ወደድኩ ስትል አብርሽን እናንተ ምንድነው ያላችኋት? የዚች ለምንድን ነው በቃ ተቀበላት ስትሏል ነበር እናንተ አሽቃባጮች። የፈኪ ጠፋታ ምንድነው ታዲያ? የሷ ለምንድነው ተቀበላት ሂሳብን የማትሉት? ምን በማለት አንደኛ ናት፣ ቆንጆ ናት፣ እንደውም ትበልጠዋለች። ከኢክራም ትበልጣለች እንጂ አታንስም። አይገርማችሁም? በጣም ልቅም ያለ ቆንጅዬ ማርናት ጸይም ማለት ነው። ስለዚህ እናንተ አርፋችሁ ተቀመጡ። በተረፈ አመሰግናለሁ። በሌላ ቪዲዮ እስከመጣ መልካም ቆይታ። በእውነት ስለምታበረታቱኝ አመሰግናለሁ። አሁን ማበረታቱኝ አዲስ ጀማሪ በቅርብ ወደ ሀገሬ ሊሄድ ነውና ባካችሁ ሞኔታይዙኝ እንዲሄድ አበረታቱኝ። አመሰግናለሁ። እስከመጨረሻው ይልኝ መልካም ጊዜ